ሰላም ሰላም የተወደዳችሁ የማንቸስተር ዩናይትድ ኢትዮጵያ ቤተሰቦች እንዴት ናችሁ? በሀገር ውስጥ እንደዚሁም ከሀገር ውጭ ሆናችሁ የምትከታተሉን አድማጮቻችን ተገኝተናል። ዛሬ እንደተለመደው ለእናንተ ይመጥናሉ ያልናቸውን መረጃዎች ሰብሰብ አድርገን የማይክል ካሪክ ምክትል አሰልጣኝ የሆነው ስቲቭ ሆላንድ ስለ ዩናይትድ የፕሪሚየር ሊግ ፍጻሜን በተመለከተ አፈጻጸሙን በተመለከተ አንድ የሰጠው አስተያየት አለ። ጥሩ የሆነ አስተያየት ነው። እሱን እነግራችኋለሁ። ካሪክ የዩናይትድ አሰልጣኝ ለመሆን አሁን ፐርሰንታይሉ እንደው ቀን በቀን እየጨመረ ነው የሚገኘው። የጁሊያን ንግሊሽማንን በተመለከተ አንድ የወጣ ዜና አለ ስለሚያዝ ከዩናይትድ ጋር ነግራችኋለሁ። ፕላስ ሉዊስ ኤንሪኬ እንደው ከዩናይትድ ስራ ጋር በተያያዘ ጠየቃቸው የተባለ አንድ በጣም ወሳኝ የሆነ ነገር አለ። እሱን እነግራችኋለሁ። የዝውውር ዜናዎች እንደተለመደው አሉን ቤተሰቦቼ። ተከላካይን በተመለከተ በተለይ አንድ ተጫዋችን ከጣሊያን ኢንተር ሚላን ለማምጣት ይፈልጋሉ ተብሏል። ፍላጎት አላቸው። ይሄን ጉዳይ እናያለን። ትልቁ ግን የዛሬው ፕሮግራሜ በዩናይትድ የአማካይ ክፍል እንቅስቃሴ ጋር በተያያዘ ትላንት ብዙ ዜና ተሰምቷል። የሚረር ጋዜጣን መረጃን መሰረት አድርገን ኤሊዮት አንደርሰን ቀጣይ ክለቡን የመረጠ ይመስላል የሚለው እነኚህ የምናምናቸው የዜና ምንጮቻችን አሉ። እነሱ ምን ላይ ሰጥተውበታል። ብዙ ኖይዝ ስለነበረ መመለስ ስላለባቸው ሁኔታው ምን ላይ ነው የሚለውን እነሱ የተናገሩት ነገር አለ። የስካይ ስፖርትስም ዘገባ አለ። ይሄ ፕሌተንበርግ ያወጣው እሱን እነግራችኋለሁ። ምን ተናገሩ? እውነታው ምንድን ነው? በዚህ ተጫዋች ዝውውር ዙሪያ ያለው ፎረስቶችስ ምንድን ነው የሚያስቡት? ፕላስ ደግሞ ትልቁ የማነሳው ሀሳብ የኔ የግል ምልከታዬ ነው። ክለቡ የኤሊዮት አንደርሰን ዝውውር ወደ ሲቲ እየተቃረበ ከመጣ ቁጭ ብሎ ማየት አለበት ወይ? ምንድን ነው ማድረግ ያለብን ቀጣይ ሲዘን ተፎካካሪ ለመሆን የሚለውን ዜናዎችንም የግል ሀሳቤንም እያነሳው አብረን እንደዛ እያለን እንቀጥላለን። ቤተሰቦች እንደተለመደው ቪዲዮ ላይክ ስለምታደርጉ ስለምትደግፉን በሀሳብ አስተያየት ከጎናችን ሁሌም ለሆናችሁ ቤተሰቦቻችን ላቅ ያለ አክብሮት አለን። መልካም ቆይታ። የማይክል ካሪክ ምክትል ረዳት አሰልጣኝ የሆነው ስቲቭ ሆላንድ ስለ ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ተሳትፎ እድልን በተመለከተ የሚከተለውን አስተያየት ሰጥቷል። በአውሮፓ ሻምፒዮንስ ሊግ የሚያሳትፈንን ደረጃ ይዘን ማጠናቀቅ ትልቁ ግባችን ሊሆን ይችላል። ነገር ግን እኔ ከዛም በላይ ነው የማስበው። በሊጉ የደረጃ ሰንጠረዥ የቻልነውን ያህል አሁን ካለንበት የበላይ ሆነን ማጠናቀቅ ወይም በተሻለ ደረጃ ይዘን ማጠናቀቅን ማለም ይኖርብናል እንጂ የመጨረሻ ግባችን አውሮፓ ሻምፒዮንስ ሊግ መሳተፍ ብቻ ነው ብለን ስፖርት ዋን ለማግኘት ብቻ መጫወት የለብንም በሚል አስተያየቱን ሰጥቷል። ስቲቭ ሆላንድ እንግዲህ ያለውን ትልቅ ሜንታሊቲ ነው የሚያሳየው። ዩናይትድ እንደ ቡድን ራሱን በደንብ ፑሽ ማድረግ እንዳለበት የአውሮፓ ሻምፒዮንስ ሊግ ለማረጋገጥ ብቻ ሳይሆን ቡድኑ እንደው በታሪክ መዝገብም በዚህ ሲዘን ይሄን ያህል ደረጃ ይዞ አጠናቀቀ የሚለውን ነገር መሞከር እንዳለበት እና ከሶስተኛ ደረጃ በተሻለ መልኩ ለሲቲ መቅረብ እንዳለባቸው ከቻሉ ሲቲን በልጠው ሁለተኛ ደረጃ ይዘው ማጠናቀቅ እንደሚፈልጉ ነው አስተያየት የሰጠው ማለት ነው። ይሄ ያለውን ልምድ ያለውን ሜንታሊቲ ምን ያህል ጥሩ እንደሆነ በደንብ በሚገባ የሚያሳይ ይመስለኛል። ከተጫዋቾቻችን ጋር እንወያያለን። ምንጊዜም ቢሆን ተቀዳሚ ዓላማችን ተቀዳሚ ግባችን ዩናይትድን ወደ ትልቁ የአውሮፓ መድረክ በድጋሚ ተመልሶ እንዲጫወት ማድረግ ነው። ይሄንን በየጨዋታዎቹ የምንወያይባቸው ጉዳዮች ስለሆኑ ተጫዋቾቻችን ጠንቅቀው ያውቃሉ ነው ያሉት ስቲቭ ሆላንድ። ዩናይትድ እንደምታውቁት ያው በቀጣዮቹ 7 ጨዋታዎች ላይ 3ቱን ማሸነፍ ይበቋል። የአውሮፓ ሻምፒዮንስ ሊግ ተሳትፎን ሌሎች ክለቦች የሚያመጡትን ውጤት ሳይጠብቅ ነው። በነገራችሁ ላይ እነሱ የዩናይትድ ተፎካካሪ የሆኑት እንደ ሊቨርፑል፣ አስቶን ቪላ፣ ቼልሲ ወይ ደግሞ እነ ብሬንትፎርድ ወይ ኤቨርተን በቁጥር የምናይ ከሆነ አላቸው እድል እነሱም እና እነኚህ ቡድኖች የሚያመጡትን ውጤት ዩናይትድ ሳይጠብቅ በራሴ ብቻ ልወስን፣ ወደ አውሮፓ ቻምፒዮንስ ሊግ የሚያስገባኝን ትኬት ቀደም ብዬ እንደሁ ልቁረጥ ከነኚህ ቡድኖች ብሎ ቲሙ የሚጫወት ከሆነ ነው 3 ጨዋታዎችን ማሸነፍ እና 3 ነጥብ መውሰድ ወይ 9 ነጥብ ማግኘት የሚጠበቅበት ማለት ነው። ሌሎቹ ቡድኖች ግን ዩናይትድ እያሸነፈ ሄዶ 3 ጨዋታዎችን 3 ነጥብ እያገኘ ቢሄድና 9 ነጥብ ቢሰበስብና
ሌሎች ቲሞች ደግሞ በጊዜ ነጥብ የሚጥሉለት ከሆነ ኢቨን ከ3 ጨዋታ ባነሰም ሊያረጋግጥ የሚችልበት እድል በጣም ሰፊ ነው ማለት ነው። የእሱ ተፎካካሪ ዩናይትድ ተፎካካሪ የሆኑ ቡድኖች በተለይ ከታች ያሉት ቪላ፣ ቼልሲ እንኳን አሁን በጣም እድሉ የጠበበ ይመስለኛል፣ ግን እድል አላቸው ለራሳቸው ከሌሎች ቲሞች ጋር ስለሚፎካከሩ። ከቪላ ውጭ ደግሞ ያለው ሌላው ትልቁ የዩናይትድ ተፎካካሪ ሊቨርፑል ነው። ስለዚህ እነኚህ ቲሞች ነጥብ ከጣሉለት ዩናይትድ ኢቨን በሁለት ጨዋታ ድል ብቻ የሚያረጋግጥበት እድል ይኖራል ማለት ነው እና ይሄ የኦፕታን ቁጥር ትላንት 95% ብለን አደረስናቸው። ምን ያህል በጣም ሰፊ የሆነ እድል ዩናይትድ በሻምፒዮንስ ሊግ ለመሳተፍ እንዳለው ነው የምንረዳው። ወደ አሰልጣኝ ቅጥር እንለፍና ያው አዲስ አሰልጣኝ እስክንቀጥር ድረስ አዳዲስ የሚኖሩ ጉዳዮችን አፕዴት አደርጋችኋለሁ። ቤተሰቦች አዲስ ያገኘሁት ነገር ምንድን ነው መሰላችሁ? ትላንት 22% እድል ተሰጠው ተባለ አዲሱ የሪያል ማድሪድ አሰልጣኝ ለመሆን። ማን ካላችሁኝ በዩናይትድ የሚፈለገውና በማንቸስተር ዩናይትድ አሁን ምናልባት ማርኬት ላይ ካሉ አሰልጣኞች መካከል ዩናይትድ ሊያመጣው ይችላል ተብሎ ትልቅ ግምት የተሰጠው ጀርመናዊ ጁሊያን ነግልስማን እድል ነው። በማድሪድን የሚያስ 22% ቻንስ አለው ተብሎ የተቀመጠው ማለት ነው። ኦፍኮርስ ትልቅ የተባለ እድል አይደለም፣ ግን ማድሪድን ሊይዝ የሚችልበት ሁኔታ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። ማድሪዶች ሌሎች ኦፕሽኖች ይኖሯቸዋል በእርግጠኝነት፣ ግን ደግሞ ነግሊስማንን ሊስት ውስጥ ካስገቡትና ካሉት ማድሪድን ሊይዙ ይችላሉ ከተባሉ አሰልጣኞች መካከል እንግዲህ ቀዳሚ ግምት ከተሰጠው ወደዛ ሊሄድ የሚችልበት እድል እንዳለ መገንዘብ እንችላለን ማለት ነው እና ለዩናይትድ አሁን ሌላ ምንድን ነው የአማራጮቹ ጠበቡ ማለት ነው። ነግሊስማን ከማድሪድ እና ከማንቸስተር ዩናይትድን መርጦ ይመጣሉ ወይ የሚለው ሌላ ጥያቄ፣ ሌላ ፈተና፣ ሌላ አስቸጋሪ ጉዳይ ስለሚሆን ማለት ነው እና የዩናይትድ ቀጣይ ቋሚ አሰልጣኝን ይሄ ዜና የሚያረጋግጥልን ይበልጥ ወደ ማይክል ካሪክ ያደላ ስለመምጣቱ ነው ማለት ነው ቤተሰቦች። እና አሁን ሁኔታዎች በሙሉ ለካሪክ ያደሉ ነው የሚመስለው። በቃ ካሪክ ተፈጥሮ በራሷ እንደው በእግር ኳስ ውደቱ ካሪክ ዩናይትድን አሁን ማሰልጠን አለበት ብላ የወሰነች ነው የሚመስለው። ምክንያቱም ኦፕሽኖች በሙሉ ለዩናይትድ እጅግ በጣም ጠበቡበታል ወይም በጣም አስቸጋሪ እየሆኑበት ነው የሚገኘው ማለት ነው እና የዓለም ዋንጫ ዓመት ነው። ብዙ አሰልጣኞች በብሔራዊ ቡድን ስራ እየተጠመዱ ናቸው ያሉት። ትልልቅ አሰልጣኞች ደግሞ ባሉበት ቦታ ደስተኛ ይመስላሉ እና ማንቸስተር ዩናይትድ አሁን ኦፕሽኖች የጠበቡበት ነው የሚመስለው። ለዛ ነው ወደ ማይክል ካሪክ ሁኔታዎች በሙሉ እያደሉ የመጡ የሚመስለው። ሳሙኤል ሉካረስት እንደዚህ ብሏል። በነገራችሁ ላይ አንድ ጊዜ ማንቸስተር ዩናይትድ ቶፕ 5 መጨረሱን ካረጋገጠ በኋላ ብሏል፣ ያው የአውሮፓ ሻምፒዮንስ ሊግ ተሳትፎን ካገኘ በኋላ የዩናይትድ ሰዎች ቀጣይ አሰልጣኛቸው ማን መሆን እንዳለበት ይወስናሉ ብሏል። አያቸው የዩናይትድ ሰዎች አመራሮች ውሳኔውን የሚያሳልፉት መጀመሪያ ክለቡ ሻምፒዮንስ ሊግ መሳተፉን ካረጋገጡ በኋላ ነው። ከዛ በኋላ ማን ነው የዩናይትድ ቀጣይ ቋሚ አሰልጣኝ መሆን ያለበት? ማይክል ካሪክን ማስቀጠል አለብን ወይ ቋሚ ኮንትራት መስጠት አለብን ነው የሚለው ላይ ይነጋገራሉ፣ ውሳኔ ያሳልፋሉ ተብሎ ተገልጿል ማለት ነው። ስለዚህ እስከ አውሮፓ ሻምፒዮንስ ሊግ ተሳትፎ ድረስ እንደ ሳሙኤል ሉካረስት ዘገባ ከሆነ መጠበቅ አለብን። ይሄን ማረጋገጥ መቻል አለብን እና የዩናይትድ አንዳንድ ተጫዋቾች ሁሉ በዚህ ጉዳይ ላይ ምናልባት ምክር ሊጠየቁ ይችላሉ ተብሏል። በማንቸስተር ዩናይትድ ስኳድ ውስጥ ተከፋፍለው ሊደርሺፕ ግሩፕ እንዳለ ታውቃላችሁ። 6 ያህል ሊደሮች አሉ በዩናይትድ ቤት ውስጥ። ካፒቴኑ ብሩኖ ፈርናንዴዝ አንዱ ነው። ከሱ ውጭ ማጉዌር አለ፣ ሊቻ ወይ ማርቲኔዝ አለ፣ ዳሎ፣ ማዝራዊ እና ቶም ሂተን ይገኛሉ። እነዚህ ተጫዋቾች ምናልባት ማይክል ካሪክ በክለው መቆየት አለበት ወይ የሚለው ጉዳይ ላይ ሀሳባቸውን ክለቡ ሊቀበል ይችላል። ነገር ግን በእነሱ ሀሳብ ተመስርቶ ውሳኔ እንደማይወስን ደግሞ ይጠበቃል ነው የተባለው። ስለዚህ ቤተሰቦቻችን ይሄ ጉዳይ አሁን ወደ ካሪክ በደንብ ይበልጥ እያደላ ቀን በቀን ማይክል ካሪክ ዩናይትድን የሚይዝበት እድል በፐርሰንት እየጨመረ እንደመጣ ነው የምንረዳው ማለት ነው። ይሄን በዚህ መልኩ ተረዱት። እዚህ ጋር ግን ሉዊስ ኤንሪኬ ወደ ዩናይትድ የሚመጣ ከሆነ እድል አለው። ኦፍኮርስ ይሄን መካድ አንችልም። ጊቭሚ ስፖርት ጋዜጣ ነው ይሄን ዜና ይዞ ወጣው። በፒኤስጂ ቤት አዲስ ኮንትራት እስካልፈረመ ድረስ ሉዊስ ኤንሪኬ የዩናይትድ ስራው
ሙሉ ለሙሉ የሚሳካ አይደለም ብሎ እሱን ቶታሊ ከፉክክሩ ማውጣት አይቻልም እና ኦፍኮርስ አሁን በፒኤስጂ ለመቆየት አሰልጣኙ በደንብ ወደዛ ያመዘነ ያደላ ይመስላል። ይሄን ሲዝን እስኪጠናቀቅ ነው እሱ ማየት የሚፈልገው አዲስ ኮንትራት ለመፈረም ፕላስ ደግሞ ከክለቡም ጋር እየተነጋገረ ነው። ለዩናይትድም ሰዎች ደግሞ በሩን አልዘጋም ሰውየው እና የሚፈልገው ነገር አለ። ከፒኤስጂም ሊሆን ይችላል የሚፈልገው ከዩናይትድም ሊሆን ይችላል። ያ የሚፈልገው ነገር እስኪሳካለት ድረስ ሰውየው በሱ ፖይንት ወይም በሱ ተርም እስኪመጡ ድረስ ሁለቱም ክለቦች አሁን ያለው የሚሰራበት ፒኤስጂ ከኢኮኖሚ አንጻር ከአዲሱ ኮንትራት አንጻር ከእነሱ የሚፈልገው ነገር ይኖራል። ከማንቸስተር ዩናይትድ አንጻርም ደግሞ የሚፈልገው ነገር ይኖራል። ስራውን ለመቀበል በኮንትራቱ በደሞዙ እንዲሁም በተለይ ደግሞ በስፖርቲንግ ፕሮጀክት ዙሪያ ከዩናይትድ አመራሮች ጋር በደንብ በጥልቀት ማውራቱ አይቀርም እና ሉዊስ ኤንሪኬ እንደ ጊቭ ስፖርት ገለጻ ከሆነ የዩናይትድ አሰልጣኝነት ስራን የሚይዝ ከሆነ በተለይ እንደ ያን ዳይሞንድ የመሳሰሉ በጣም ኤክስፕሎሲቭ የሆኑ የክንፍ አጥቂዎችን ይፈልጋል። ይሄ ኤሌክትሪክ የሆኑ ዊንገሮችን ይፈልጋል ተብሎ የተገለጸው እና ጊቭ ሚ ስፖርት ይህን ጉዳይ ሲያብራራው ምንድን ነው ያለው? ሉዊስ ኤንሪኬ ለሚጫወትበት ሲስተም በፍጥነት ማጥቃት በተለይ በካውንተር አታክ በፍጥነት ኳስ መጠቀም የሚችሉ እና በተቃራኒ ቡድን ላይ ችግር መፍጠር የሚችሉ ተጫዋቾች ይፈልጋል። የክንፍ ተጫዋቾች ነው ያለው እና ከዩናይትድ አመራሮች የሚፈልገው አንደኛ ተቀዳሚ ነገር ሁለት በጣም ጥሩ የሆኑ የክንፍ ፈጣን አጥቂ ተጫዋቾችን ክለቡ እንዲያመጣለት ይፈልጋል። ዩናይትድ መቶ የሚያሰለጥን ከሆነ ልክ እንደ ዲያሞንድ አይነት የክንፍ ተጫዋቾችን ተባለ። በባርሴሎና ለምሳሌ ይሄ አሰልጣኝ በወቅቱ ባርሴሎናን ሲያሰለጥን ኔይማር ነበረው፣ እንዲሁም ሊዮኔል ሜሲ ነበረው፣ ሉዊስ ሱዋሬዝም ነበር በፊት መስመር ላይ ማለት ነው። አሁን በፒኤስጂ ቤት ደግሞ እንደተመለከታችሁት የዴዘር ዶዌ አለ፣ እንዲሁም ባርኮላ ይገኛል። ክራቫትስኬሊያም አለ፣ እንዲሁ ጎል እያስቆጠረ ነው። ትላንት ማስቆጠሯል ተመልክታችኋል። ከዛ ውጭ ደግሞ ኦስማን ዴምቤሌ አለ ማለት ነው ፊት መስመር ላይ እና እነኚህ አራት ተጫዋቾች በየትኛውም ሰዓት በተቃራኒ ቡድን ተከላካዮች ላይ የሚሮጡ ሽብር የሚፈጥሩና በተለይ ቡድንን የሚገሉ ስፔስ ካገኙ በደንብ አድርገው ቡድንን በካውንተር እየወጡ የተቃራኒ ቡድን ተጫዋቾችን ተስፋ የሚያስቆርጡ ጎሎችን የሚያስቆጥሩ አይነት ተጫዋቾች ናቸው ማለት ነው እና ዩናይትድ እንደዚህ አይነት የአጥቂ መስመር እንዲኖረው ይፈልጋል ፊት መስመር ላይ ማለት ነው። አይ ቲንክ ሊጠይቃቸው ይችላል። ዳይሞንዴን አምጡልኝ ወይ ከእዛው ፔዤ ተከለ የተባለውን ተጫዋች ለእኔ ሲስተም በጣም አመቺ ነው። የእኔ ሲስተም ያለነኚህ የፊት መስመር ተጫዋቾች በጣም ፈጣን የሆኑና ኤሌክትሪክ የሆኑ ስኪልፉል የሆኑ የክንፍ አጥቂ ተጫዋቾችን አምጡልኝ ሲል ለዩናይትድ ሰዎች ጥያቄ ሊያቀርብ ይችላል ወይም ጥያቄ ያቀርባል ብሏል ጊቭ ሚ ስፖርት ጋዜጣ። ወደ ዝውውር ዜናዎቻችን እንለፍና የተከላካይ መስመር ዜናዎችን ነው የምናየው። በተከላካይ መስመር ላይ ከዩናይትድ ጋር ስማቸው እየተነሳ ካሉ ተጫዋቾች መካከል አንዱ የክንፍ ወይም ደግሞ ይሄ የተመላላሽ ተከላካዮች ዜና ነው እና ከጀርመን በግራም በቀኝም በኩል ዩናይትድ የሚፈልጋቸው ተጫዋቾች እንዳሉ ስንነግራችሁ ቆይተናል እና ብዙ ጊዜ እኔ ዲያጎ ዳሎ እንደው አድናቂ አይደለሁም። ኤቲክሱን ባከብርለትም ልጁ በጣም ጠንክሮ የሚሰራ መሆኑን እና ይሄ ጥሩ የቡድን ተጫዋች መሆኑ እንዳለ ሆኖ ግን ዲያጎ ዳሎን ይዞ ዩናይትድ በቀጣይ ሲዝን የፕሪሚየር ሊግ ዋንጫን ያነሳል ወይ አውሮፓ ሻምፒዮንስ ሊግ ላይ ጥሩ ተፎካካሪ ቡድን ይሆናል ብሎ መገመት ከባድ ነው። ስለዚህ ትክክለኛው ወደ ሆነው የፈርጉሰን ዘመን እንደነበሩ አይነት በጣም የተሟላ አስፈሪ ቡድን እንዲኖረው ካስፈለገ በየዲፓርትመንቱ መጠገን ያለባቸው ቦታዎች አሉ። በተለይ ከፊት መስመር ውጭ ያሉ ቦታዎች ማለት ነው። ተከላካዩ በተለይ አማካዩ በደንብ ዩናይትድ መጠናከር ያለበት እና አንዱ እኔ የምመኘው የነበረው ተጫዋች ነው። ይሄ ደምፍሪስ ይሉታል። በኢንተር ሚላን ቤት በጣም አስደናቂ የሆነ ጊዜ በማሳለፍ ላይ ያለ የሆላንድ ብሔራዊ ቡድን የተከላካይ መስመር ተጫዋች ነው እና ዴዝል ደምፍሪስ የመሸጫ ዋጋ ደግሞ 25 ሚሊዮን ዩሮ ነው ተብሎ ተቀምጧል። ይሄን ነገር ስሰማ እንደው ማን ነው የሚፈልገው ልጁን ብዬ የቲምቶክ ዘገባ ነው እስቲ ቼክ ያደረግኩት። ዩናይትድ ከሚፈልጉት ተጫዋቹን ለማስፈረም ከሚፈልጉ ክለቦች መካከል አንዱ ነው ብሏል እና
ይሄ በጣም ደስ የሚል ዜና ነው። ሌሎች የሚፈልጉትም ክለቦች አሉ። ዩናይትድ ብቻ አይደለም፣ ከእንግሊዝ ይፈለጋል። እንዲሁም ከስፔን ደምፍሪስን ለማስፈረም ፍላጎት ያላቸው ክለቦች በጣም በርካታ ናቸው። ግን እንደው 25 ሚሊዮን ዩሮ ዝም ብሎ ለአንድ ዩናይትድን ለሚያክል ቡድን በሻይ ዋጋ እንደ መግዛት ያህል ነው። ግን የሚሰጣችሁ ሰርቪስ ደግሞ በተለይ የዩናይትድን ቡድን እንዴት አድርጎ እንደሚያጠናክር ስታስቡ ይህን ዝውውር ማለፍ የለባቸውም ብላችሁ ታስባላችሁ። ያው ብዙ ኦፕሽን አላቸው በዚህ ጉዳይ ላይ በግራም በቀኝም ቦታ ላይ ይዘዋል አማራጮችን። ደምፍሪስ ግን አንዱ የዩናይትድ የጊዜ ዝርዝር ውስጥ ያለ ተጫዋች ነው ተብሎ ተገልጿል ማለት ነው መፈጸሙ እና ዩናይትድ እዚህ ላይ ተጫዋች ላይ ያለው ፍላጎት በደንብ ጠንከር ያለ መሆኑን በጊዜ ሂደት አብረን የምናየው ቢሆንም እዛው ጣሊያንን ቆይና ከአትላንታ አንድን ተጫዋች ለማስፈረም ዩናይትዶች ጆሹዋ ዘርክዚ ሊጠቀሙ ይችላሉ። በልውውጥ ይሄን ተጫዋች ሊያመጡት ይችላሉ ዘርክዚን ሰጥተው ተብሎ ተገልጿል። ተጫዋቹ የአትላንታ አማካይ ስፍራ ተጫዋች ኤደርሰን ነው እና ይሄን ዜና ያወጣው ደግሞ የሚታመነው ስካይ ስፖርት ነው። ዩናይትዶች በልውውጥ ዝውውሩን ለመፈጸም ነው ጥረት የሚያደርጉት። ይሄ ዝውውር ነው አትላንታዎች ፍቃድ ሰጥተው ዘርክዚን ይፈልጉታል እና እንለወጥ በሚል ጉዳይ ላይ የሚስማሙ ከሆነ ኤደርሰን ወደ ኦልትራፎርድ ይመጣል። ጆሹዋ ዘርክዚ ደግሞ በተቃራኒ ወደ አትላንታ ይሄዳል ማለት ነው። ስለዚህ ዩናይትዶች ጥሩ የሆነ የአማካይ ተጫዋች ያመጣሉ ማለት ነው። ጆሹዋ ዘርክዚን ለአትላንታ አሳልፎ በመስጠት ይሄ ጥሩ ስትራቴጂ ነው የሚመስለው በዩናይትድ በኩል። ምክንያቱም ይሄ ልጅ ላለፉት 2 ዓመታት በዩናይትድ ሲፈለግ ቆይተዋል። በነገራችሁ ላይ ጥሩ ኢነርጂ ያለው ተጫዋቹ ያለው ፊዚካሊቲ እንዲሁም ቦል ኬሪንግ ኳሊቲው ነው። ይሄ አንዱ ኩኛን የምናደንቅበት ኳስ ይዞ እየገፋ የተወሰኑ ሜትሮችን ርቀት በጣም ሴፍ በሆነ መልኩ የሚወስድበት መንገድ ለዩናይትድ በጣም ጠቃሚ የሆነ የስኳር ተጫዋች ያደርገዋል ተብሎ ነው እየተገለጸ ያለው። ዩናይትድ እንግዲህ ቢያንስ 2 የአማካይ ስፍራ ተጫዋች ያስፈርማል ተብሎ ይጠበቃል። እድሉን ካገኘ ደግሞ እንደዚህ አይነት ኦፖርቹኒቲዎች ካሉ የአማካይ ፈራሚውን ቁጥር ዩናይትድ ከፍ የሚያደርግበት እድል በጣም ሰፊ ነው። እስከ 3 ተጫዋቾችን ሊያመጣ ይችላል። ተጫዋቹ ከአትላንታ ጋር ሊለያይ የወሰነ ነው የሚመስለው። ክለቡም አምኖ ተቀብሏል። ከዚህ በፊት በነበሩ የዝውውር መስኮቶች ላይ የመሸጥ ፍላጎት አልነበራቸው። ዩናይትድ ደጋግሞም ጠይቆ ነበር። ዘንድሮ ግን የስፔኑ አትሌቲኮ ማድሪድም ከፍተኛ ተፎካካሪ ነው። በነገራቸው ላይ ወኪሎቹ ስፔን ድረስ ሄደው የኤደርሰን ሲነጋገሩ ነበር እና ምናልባት ዩናይትድ ከአትላንታ ጋር ሊስማማ የሚችልበት ትልቁ መሳሪያው ጆሹዋ ዘርክዚን በመያዙ ነው። ዩናይትድ አትላንታ የሚፈልገውን ዘርክዚ በመላክ ኤደርሰንን ወደ ኦልትራፎርድ ሊያመጣው ይችላል በልውውጥ የሚል ዜና ነው የወጣው። ዜናው ስካይ ስፖርት ነው። በተደጋጋሚ ጊዜ የብሩኖ ፈርናንዴስ አድናቂ መሆኑን ይናገራል። ተጫዋቹ 21 ዓመቱ ነው። በዌስትሃም ዩናይትድ ተጫዋቹ ሲፈርም ከስፖርቲንግ ሊዝበን ነው የመጣው። በነገራቸው ላይ የስፖርቲንግ ሊዝበን አካዳሚ ውጤት ነው። ያኔ እሱ ታዳጊ ተጫዋች እያለ በስፖርቲንግ ሊዝበን አካዳሚ ውስጥ ለአንደር ስፖርቲንግ ቡድኖች እየተጫወተ ግን ብሩኖ ፈርናንዴስን በቅርበት ያውቀዋል እና ብሩኖ ፈርናንዴስ ከዛ ለስፖርቲንግ ዋናው ቡድን ይጫወት ነበር። በኋላ ላይ ደግሞ ለዩናይትድ ፈረመ። ከዛ በሙሉ የሆነው ነገር እንግዲህ ታሪክ ነው። ብሩኖ በዩናይትድ ቤት ትልቅ ሌጀንድ የሆነ የመጣ ተጫዋች ነው። በተለይ አሁን ደግሞ ሪኮግኒሽኑ ብሩኖ የሚገባውን ሪኮግኒሽን እያገኘ የመጣ ይመስለኛል። እኔ በግሌ አሁን የተረዳሁት ነገር ነው እና ትልቅ የሆነ ሽልማት የሚያገኝ ነው ይመስለኝ። ለምሳሌ ሲምፕል የፕሪሚየር ሊግ የዓመቱ ምርጥ ተጫዋች የመባል እድሉ እጅግ በጣም ሰፊ ነው። ብሩኖ ፈርናንዴዝ ይሄ ትልቁ አንዱ ልጁን የሚያስደስተው ነገር ነው። ብሩኖ በዚህ ሽልማት ይደሰታል የሚል እምነት አለኝ። የሚገባው ሽልማት ስለሆነ ማለት ነው። ሌሎች ትልልቅ ተጫዋቾች ከዚህ በፊት ሽልማቱን አግኝተዋል። እንደነ ሞሐመድ ሳላ እንደነ አጉዌሮ ማለት ነው። እሱም ከእነኚህ ተጫዋቾች እንደው ይበልጥ በዩናይትድ ቤት እየለፋ ራሱን በደንብ አድርጎ ለመላው ዓለም ያስተዋወቀ እና የሚገባውን ክብር እንዲሁ እስካሁን ያላገኘ ተጫዋች በመሆኑ ይሄ ሲዝን ክብር የሚያገኝበት ሲዝን ይመስላል ብሩኖ ፈርናንዴዝ እና ምናልባት ከፖርቹጋል የዓለም ዋንጫ ተሳትፎ ጋር በተያያዘ አይታወቅም። ፖርቹጋል በዓለም ዋንጫው ላይ እስከ ፍጻሜ የምትሄድ ከሆነ ወይ ዋንጫውን የምትበላ ከሆነ ኢቨን
የባለንዶር ሽልማት ሁሉ ሊያገኝ ይችላል። የዓለም ዋንጫ ሻምፒዮን የሚሆን ቲም ውስጥ ጥሩ ብቃት ያሳየ ተጫዋች ነው ባለንዶር ሊያገኝ የሚችለው በቀጣይ ሲዝን። ይሄን መገመት ይችላሉ እና ብሩኖ ፈርናንዴዝ ስቲል ትልልቅ ፖሲብል የሆኑ ሽልማቶችን ከፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ውጭ ሊያገኝ የሚችልበትም እድል አለ አሁን የያዘውን ብቃት የሚያስቀጥል ከሆነ እና መነሻ ብሩኖ ፈርናንዴዝ ነው ይላል ማቲያስ ፈርናንዴዝ የተባለው የዌስትሃም ዩናይትድ ተጫዋች ነው ሲያወራ። ምንጊዜም ቢሆን ማንቸስተር ዩናይትድን እከታተላለሁ፣ ዩናይትድን የማየው ደግሞ የብሩኖ ፈርናንዴዝን እንቅስቃሴ ለማየት ነው ሲል ይናገራል። ከዚህ በፊት ይሄን ንግግር ቪቲኒሃ ተናግሮት ነበር። ቪቲኒሃ ማንቸስተር ዩናይትድን ሁል ጊዜ በሳምንቱ መጨረሻ እንደው ሪሞቴን ይዤ ይመለከተዋለሁ። ማንቸስተር ዩናይትድን ስመለከት ግን የብሩኖ ፈርናንዴዝን እንቅስቃሴ ለመገምገም ነው ብሎ ነበር። በዛው እግረ መንገዱን የዩናይትድን ጨዋታ እና የብሩኖ ፈርናንዴዝን እንቅስቃሴ እንደሚከታተል ራሱን ለማሻሻል እንደሚጠቀምበት የተናገረው ማለት ነው። እና አሁን ፈርናንዴዝ ትልቅ ሌላኛው ፈርናንዴዝ አድናቂ ነው፣ በጣም ትልቅ። ብሩኖ ፈርናንዴዝ ደግሞ ተጫዋች ወደ ዩናይትድ እንዲመጣ እና የአማካይ ክፍሉን እንደው ብሩኖ አይቆይም በደንብ ታውቃላችሁ እና ረዥም ጊዜ እንዲመራው እንዲያገለግለው የዩናይትድን ይፈልጋል። ይሄ ልጅ 21 ዓመቱ ነው እና የክለቡ ሰዎች እየወተወተ ነው ይሄን ተጫዋች ያስፈርሙት ከዌስትሃም ዩናይትድ ሲል ብሩኖ ፈርናንዴዝ ጥቆማ ሰጥቷል ተብሏል። ዌስትሃም ዩናይትዶች ግን በፕሪሚየር ሊጉ እንደው ብንወርድ እንኳን ተጫዋቹን ማቆየት እንፈልጋለን እያሉ ነው። አለበለዚያው ከፍተኛ የሆነ የዝውውር ገንዘብ ዌስትሃሞች ጠይቀዋል የሚል ሪፖርት ወጥቷል። ዩናይትድ እዚህ የተጫዋቾች እንቅስቃሴ ዝውውር ውስጥ ሲገባ የማንቸስተር ዩናይትድ ታክስ የሚባል ነገር አለ። ያን ታክስ እየጨመሩ የተጫዋቹን ዋጋ እያናሩት ይገኛል ተብሎ ነው የተነገረው። መረጃዎቻችን ይቀጥላሉ። ቤተሰቦቻችን አሁን የምናልፈው ወደ ሌሎች የዝውውር ዜናዎች ነው እና ቪዲዮን ላይክ እንድታደርጉ እዚህ ጋር ልናስታውሳችሁ እንወዳለን። በመሀል ገባን ማለት ነው ማስታወቂያ። ቤተሰቦች የትላንት ቪዲዮ 600 ላይክ አግኝቷል ኦልሬዲ እስካሁን ድረስ እስከ 700ም ሊሄድ ይችላል። ዛሬም ይሄን ቪዲዮ እስከ 700 እጅግ ታማኝና ውድ የሆናቸው ቤተሰቦቻችን ላይክ ብታደርጉልን እጅግ በጣም ነው ደስ የሚለን። እናመሰግናለን ላይክ ስለምታደርጉ። የዝውውር ዜናን ስመለከት እና አንዳንድ እንደው የግል ሀሳቤንም ትዝብቶቼንም እናገራለሁ። ስለ ክለቡ ያለኝን ታውቃላችሁ፣ በግልጽ ሀሳቤን አስቀምጣለሁ። ዛሬም ያንን ነገር አደርጋለሁ። የኢሊየት አንደርሰንን ጉዳይ ነው አሁን እንዳወራበት የሆነው ዜና። ሰሞኑን ትላንት ወጥቶ ኖይዙ እንግዲህ በጣም በረታና ተጫዋች ወደ ሲቲ ሊሄድ ነው፣ ሲቲን መርጧል። ይሄ የሚረር ጋዜጣ ዜና ከወጣ በኋላ ባሉት ጉዳዮች ላይ ሁሉም ወጡና እነኚህ ጋዜጠኞች በዝውውሩ ላይ የምናውቃቸው እነ ፋብሪሲዮ ሮማኖ እነ ቤን ጃኮብስ እነሱ አሁን ያላቸውን መረጃ ለመናገር ሞከሩ እና ምን ተናገሩ እነሱ የሚለውን ነው አሁን የምናየው እና እንዴት ንግግራቸውንስ እንዴት አድርገን እንረዳው። ተጫዋቹ ወስኗል ተብሎ የተነገረው ነገርስ የተረጋገጠ ነው የሚለውን ለመገምገም እንሞክራለን እና አንዱ ምን ይላል መሰላችሁ? ዜና የስካይ ስፖርት ዜና ነው አሁን ማድረሳችሁ። ፍሎራን ፕሌተንበርግ የተባለው ያወጣው ዜና ነው። ፎረስቶች ኢሊየት አንደርሰን ወደ አንዱ የማንቸስተር ክለብ ይሄዳል ብለው ያስባሉ ይላል። ወደ አንዱ የማንቸስተር ክለብ። ይሄን ከዚህ በፊት ቤን ጃኮብስ ሲነግረን የቆየው ነገር ነው፣ አዲስ ነገር አይደለም እውነት ለመናገር። ግን ትልቁ ዜና እሱ ያለው ምንድን ነው መሰላችሁ? እስካሁን ድረስ የትኛውም ክለብ ከፎረስት ጋር ዳይሬክት የሆነ ኮንታክት አላደረገም ተጫዋቹን ለማስፈረም ካለ በኋላ ፕሌተንበርግ ትልቅ ነገር ተናግሯል። የተጫዋቹ የመሸጫ ዋጋ ከ100 እስከ 120 ሚሊዮን ፓውንድ ይሆናል ነው እያለን። ከ100 እስከ 120 ሚሊዮን ፓውንድ ቤተሰቦች ያስብሩበት። እዚህ ጋር እንደው ትላንት ኮሜንት እንዲሁ ስመለከት ነበር ሰሞኑን የሰጣችሁትን ኮሜንት ኢቨን በ100 ሚሊዮን ፓውንድ ራሱ ኢሊየት አንደርሰን ምን ስለሆነ ነው የሚመጣው ብሎ አንድ ቤተሰብ ኮሜንት ሰጥቶ ነበር። እንደው ቃል በቃል ይሄን ባይልም ልጁ ግን 100 ሚሊዮን ፓውንድ በቃ አይገባውም። ከዛ በላይ መንጌ እንዴት 100 ሚሊዮን ፓውንድ ይገባዋል ትላለህ ወይ? ዩናይትድ ይሄን ብር ከፍሎ ያምጣ ትላለህ የሚል አይነት ሀሳብ ነው ቤተሰብ የሰጠውና አሁን በ100 ሁሉ ላናገኘው እንችላለን። ቤተሰቤ ብዙ ላይ ስመልስ ይኸው እንደሰማሁ ሆኖ ዜሮውን በ100 ሁሉ ላናገኘው እንችላለን። ልጅ እስቲ በ100 ሚሊዮን ፓውንድ አግኝተን ኢሊየት አንደርሰን 100 የዩናይትድን የአማካይ ክፍል ይሸፍነው ይድፈረው ይምለው ችግር የለውም። እኛ ገንዘቡን ከኪሳችን አናወጣውም። አሁን ያለበት የክለቡ የማርኬት
የግዢ የተጫዋቾች ግዢ ዋጋ ነው የናረው እና ይሄ ኢንፍሌሽኑ ያመጣው ነገር ነው። ኢንፍሌሽኑ ሲምፕሊ ያመጣው ነገር ነው እንጂ ማንቸስተር ዩናይትድ ገንዘብ ኖሮት ወይ ኢሌት አንደርሰን እንደው በጣም ይሄን ያህል የተካበደ 100 ሚሊዮን ፓውንድ የሚያስወጣ ብቃት ኖሮት አይደለም። ግን ደግሞ ልጁ ፖቴንሻል ያለው ልጅ ነው። ማየት ያለብህ እድሜው 23 ነው። ልጁ እድሜው 23 ነው። በዛ ላይ ደግሞ ያሉት ብቃቶች ያሉት የትኛውም ሜትሪክስ ብታይ የትኛውንም ስታት አውጥተህ ካሉ አማካዮች መካከል ልጁን አነጻጽረው። ባለፈው ጥሩ ፕሮግራም ሰርቼ ነበር። የሰማችሁት ልጆች ታስታውሳላችሁ። እነ ቶናሊን አስቀምጬ እንዲሁም ከዲክላን ራይስም ጋር እንዲሁ አነጻጽሬዋለሁ። ቁጥራዊ መረጃዎቹን ወስጄ ማለት ነው። ከአዳም ዋርተንም ጋር እንደዚሁ አነጻጽሬዋለሁ። ልጁን ዩናይትድ ከሚፈልጋቸው አማካዮች ጋር ለንጽጽር ቀርቦ ቁጥራዊ መረጃዎቹን ስትወስድ በመከላከልም በማጥቃትም ረገድ ልጁ በደንብ ባላንስ የሚያደርግ ነው። በአብዛኛው ቁጥራዊ መረጃዎች ይበልጣቸዋል። ሲከላከልም ሲያጠቃም ነው ደግሞ የሚበልጣቸው እና ሚዛናዊ የሆነ ለዩናይትድ የአማካይ ክፍል በደንብ ሚዛን መስጠት የሚችል ልጅ ነው። በሁለቱም ዘርፍ ልጁ ጥሩ የሆነ ብቃት ስለሚያሳይ ማለት ነው። የትኛውም ሜትሪክስ ይደግፈዋል። በዛ ምክንያት ነው ዩናይትድም አይ ቲንክ ያው ዳታ የሚሰበስብ የሆነ የቀጠሩት ሰው እንዳለ ታውቃላችሁ። ይሄን በዚህ ጉዳይ ነግሬያችኋለሁ። ዩናይትድ የነበረበት እጅግ ደካማ የሆነ ክፍተት እና ራትክሊፍ ዩናይትድን በከፊል ከገዙ ከመጡ በኋላ የታዘቡት ትልቅ የሆነ ክፍተት ክለቡ ተጫዋቾችን ሲያዘዋውር በደንብ የተደራጀ የዳታ ዲፓርትመንት የለውም ነበር። አሁን ግን ከዓለማችን እንደው ምርጥ ከተባሉት 4 ጥሩ የዳታ ዲፓርትመንት ካላቸው ክለቦች መካከል አንዱ ማንቸስተር ዩናይትድ ነው እና ከ10,000 በላይ ተጫዋቾች ነው ዳታ ኮምፒውተራይዝድ በሆነ መልኩ ተመዝግቦ በየደቂቃው እነኛ ተጫዋቾች የሚያደርጉት እንቅስቃሴ በእያንዳንዱ ጨዋታ ላይ ለዛ ዳታ ዲፓርትመንት ለዩናይትድ የሚላከው ማለት ነው እና ዩናይትድን አሁን በዳታ የትኛውም ቡድን በደንብ አይበልጠውም ከጥቂት ቲሞች በስተቀር ከ3 ወይ ከ4 ቲሞች በስተቀር ምናልባት ማድሪድ ይሁን ቲሞቹን አላውቅም። ግን ዩናይትድ ከ4 ቶፕ ዳታ አናላይስ ከሚያደርጉ ባለሙያተኞች እና ቴክኖሎጂዎች ካሏቸው ክለቦች መካከል አንደኛው ዩናይትድ ነው። ስለዚህ ምን እንደሚያደርጉ ያውቃሉ። ምልመላ ላይ ማንን እንደሚፈልጉና በየትኛው መስፈርት ያ ተጫዋች የቱን ቦታ ክፍተት ሊደፍንላቸው እንደሚችል ያውቃሉ። እንደ ከዚህ በፊቱ ይሄ በአቦሰጥ የሚደረግ ዝውውር አይደለም አሁን የሚደረገው። ይሄም ውጤታማ እንዳደረገን ባለፈው ክረምት ላይ ተመልክታችኋል ቤተሰቦች። አሁንም ተመሳሳዩን ነገር ነው ዩናይትድ ሪፒት የሚያደርገው እና ኢሊየት አንደርሰን ለዩናይትድ 100 ሚሊዮን ፓውንድ ለማውጣት እንደው ይገባዋል ብለው የሚያምኑ ከሆነ ሊያወጡ ይችላል። የሚያምኑ ከሆነ ኦፍኮርስ እናውቃለን ገንዘብ ላይ ትንሽ ያዝ ያደርጋሉ። ግን ደግሞ ልጁ ዩናይትድን ለመቀየር በጣም አስፈላጊና ወሳኝ ልጅ ነው ብለው ካመኑ በዳታዎች በሙሉ ይሄን ልጅ አፕሮቭ ካደረጉት እና ኦኬውን ከሰጡት ግን እስከቻሉት ድረስ ይሄዳሉ። ይሄን በብሪያን ምቡሞ ላይ አሳይተውናል። እስከ 70 ሚሊዮን ፓውንድ ድረስ ነው ለዚህ ልጅ ያወጡበት ቤተሰብ። አሁን ደግሞ በጣም ትልቅ ክፍተት ላለበት የአማካይ ክፍል አመራሮቹ እስከ 100 ሚሊዮን ፓውንድ አያወጡም ብዬ ደግሞ እኔ ልከራከር አልችልም። እንደው እንደ የሲቲ ያህል ዘና ብሎ ይወጣሉ ይሄ ባልልም ግን ሊያደርጉት ይችላሉ ለማለት ፈልጌ ነው። ለማንኛውም ያው ያንተ ሀሳብ ስለሆነ እዚህ ጋር እኔም ሀሳቤን ልግለጽ በሚል ነው። ውድ ነው ኢሊየት አንደርሰን ውድ ነው ስለሚገባውና የማርኬቱ የኢንፍሌሽኑ ጉዳይ ነው እስከ 120 እንዲደርስ ያደረገው። ለባሊባም እኮ 120 ተብለናል ቤተሰብ። ጥሩ የሆነ አንድ አማካይ ላስፈርም ካልክ አሁን ቶናሊ ያለ 100 ሚሊዮን ፓውንድ እንግዲህ ወይ 100 ወይ 100 እያሉ ነው። እሱ ባረል ሰምታችኋል ቤተሰቦች። እሱም ስትደራደሩ ቀረብ ብላችሁ ስትነጋገሩ ሊጨምሩ ይችላሉ። ለምሳሌ አሁን ብራይተን አሚን ብሬንትፎርድ ብሪያን ምቡሞን ስናስፈርም እኮ በ65 ሚሊዮን ፓውንድ ዩናይትድ ይወስደዋል ተብሎ ነበር። እስከ አድኦንስ 60 ሲደመር 5 ተብሎ ሲጠበቅ የነበረው ከዛ በኋላ እንዴት ለዩናይትድ አስቸጋሪ እንዳደረጉ ቀን በቀን እንደውም ድርድራቸው እየተጠናከረ ሲመጣ ጭራሽ ፍላጎታቸውና ገንዘብ ጭማሪያቸው እየጨመረ መጣ። እስከ 70 አደረሱት። አሁንም ቢሆን ፎረስቶች ይኸውልህ የወጣው ዜና ፎረስቶች አሁንም ቢሆን ዩናይትድን እየጠበቁ ነው። ዩናይትድ ይሄ ፉክክር እነሱ ተመችቷቸዋል። ቁጭ ብለው እነሱ ይሄን የሲቲ እና ዩናይትድን ፉክክር እየሞቁት ነው ያሉት። በቃ እስቲ ደግሞ አሁን ዩናይትድ ምን ያህል ይዞልን ይመጣ የሆነ እያሉ ቀጥተኛ የሆነ ጥያቄ አልቀረበላቸውም ተብለናል። ቀጥተኛ ጥያቄ አሁን ሊቀርብ አይችልም። መጀመሪያ የሚደረገው ዝውውር ሂደት ስንመለከት የመጀመሪያ በኢንተርሚዲያሪዎች አማካኝነት የሚደረገው
ወኪሎች ናቸው ጨዋታውን የሚጫወቱት። የተጫዋቹ ወኪሎች ምን ያህል ነው የሚጠይቁን? እስቲ መረጃውን አንጡልን ይባላል። ወኪሎቹ ይሄዳሉ፣ ያናግራሉ። ይሄን ያህል ነው እንግዲህ የምንፈልገው ይላሉ። ያ ወኪል ደግሞ ያንን ነገር ይዞ ይሄዳል፣ ለሚፈልገው ክለብ ያሳውቃል። የኤሊዮት አንደርሰን ወኪል ለዩናይትድ ሰዎች፣ ለሲቲ ሰዎች እንዲህ እያሉ ነው ያው እንደዚህ ያህል ነገር አቅርቡ። ይሄ በሶስተኛ ወገን ነው፣ ኢንተርሚዲያሪ ነው የሚባሉት። ወይም ደግሞ ሌላ ኤጀንሲዎች ሊኖሩ ይችላሉ። የተጫዋቾች ወኪሎች መሰረታዊ የሆኑ መረጃዎችን ሰጥተው ከተጫዋቹ ደሞዝ ጋር በተያያዘ የውሉን ሁኔታ በግልጽ ያስረዳሉ ለሚፈልገው ክለብ። ከዛ በኋላ ያሉትን ነገሮች የሚጨርሱ ሌላ ደግሞ ባለሙያዎች አሉ፣ ኤጀንሲዎች ማለት ነው። እና እነኚህ ኢንተርሚዲያሪዎች ወይም ኤጀንሲዎች ነው ስራውን የሚሰሩት። ለዛ ነው ቀጥተኛ የሆነ ጥያቄ እስካሁን ድረስ ለፎረስት አልቀረበም ተብሎ የተነገረው። ምክንያቱም ፎረስቶች ምን እንደሚፈልጉ ዩናይትዶችም ያውቃሉ፣ ሲቲዎችም ጠንቅቀው ያውቃሉ። በኢንተርሚዲያሪዎች ተነግሯቸዋል፣ ኦልሬዲ ያውቃሉ። ስለዚህ በይፋ እነሱ አሁን ጥያቄያቸውን የሚያቀርቡት ለፎረስት በልጁ በኩል ያለውን ነገር ከጨረሱ ልጁ ውሳኔው የት እንደሆነ ከዓለም ዋንጫው በፊት ነው አሳውቃለሁ ብሏል የተባለው። ከዓለም ዋንጫው በፊት ተጫዋቹ መዳረሻ የት እንደሆነ ያሳውቃል። ይሄ እርግጥ ነው። ምክንያቱም ክለቦቹ ይሄን ነገር ሰጥተውታል። ዩናይትድም ቢሆን በተለይ ማንቸስተር ሲቲ ከዓለም ዋንጫ በፊት በቃ አሳውቃል፣ ከዛ በኋላ የምትመጣ ከሆነ እኛ አንፈልግም አይነት ነገር ነው። ወይም እኛ ዝውውር ውስጥ የለንበትም ራሳችንን እናገላለን አይነት ነገር ነው። ለምን ዓለም ዋንጫው ምን ይዞ እንደሚመጣ አይታወቅም። አንደኛ ተጫዋቹ ጥሩ ፐርፎርም ካደረገ ዋጋው ሊጨምር ይችላል፣ በጣም ይነራል። ብዙ ጊዜ ደግሞ ከዓለም ዋንጫ በኋላ ያሉ አንዳንድ ተጫዋቾች ዝውውር በጣም ሲያድግ ከፍ ሲል ታያላችሁ፣ ይጨምራል ዋጋቸው። ይሄ ፍራቻ ስላለ ነው ሁለቱም ክለቦች ከዓለም ዋንጫው በፊት ልጁን ለማግኘት ጥረት እያደረጉ ያሉት ማለት ነው። እና በተጫዋቹ ዝውውር ጉዳይ ላይ እስካሁን ድረስ ዩናይትድ ወይም ሲቲ ብሎ ልጁ የመረጠው ነገር የለም። ይኸው አሁንም የምነግራችሁ ከዚህ በፊት እነ ቤን ጃኮብስ ያሉትን ነገር ነው። ምክንያቱም ልጁ በይፋ እስካሁን ድረስ ይህን ክለብ መርጫለሁ የሚል ነገር አላነሳም። ግን ከጀርባ ነው የሚባለው። ይሄ ቃል በጣም ያስጠለቀ፣ ግን ከጀርባ ልጁ ወደ ሲቲ ያደላ ሳይሆን አይቀርም። ልክ አሁን እኔ የሚያስታውሰኝ የሴሜኖን ዝውውር ነው። የሴሜኒዮ ዝውውር ከታስታውሱ እንደሆነ ቤተሰቦች ዩናይትድ ሲፈልገው በጣም ፈልጎታል። ዩናይትድ ታውቃላችሁ፣ ዝውውሩን ለመፈጸም ዩናይትድ ከሲቲ ጋር አንገት ለአንገት ተናንቀው ሲሄዱ ነበር አይደል? የሆነ ውሳኔው እንግዲህ ተጫዋች ወደ ሲቲ ሊያደላ እንደሚችል ይሰማ ነበር። በወቅቱ የተወሰኑ ተባራሪ መረጃዎች ነበሩ እና አሁንም የኤሊዮት አንደርሰን ጉዳይ እያስታወሰኝ ያንን ነው። ተመሳሳይ የሆኑ መረጃዎች ነው፣ ተባራሪ መረጃዎች እየወጡ ያሉት። ለዛ ነው ምሰጋው ወደ ሲቲ ሊሄድ ይችላል በሚል ማለት ነው። ስለዚህ አሁን መጨረሻ ላይ ዛ አትሌቲክ ቦምቡን ይዞ ወጣ፣ ያን ሪፖርት ወጣ፣ አፈነዳው። ስለዚህ በቃ ሴሜንዮ ሲቲን መርጣለን፣ ኢትስ ኦኬ፣ በቃ እዛ ጋር አለቀ፣ ተቋጨ ማለት ነው። አሁንም እየጠበቀን ያለ ነው ይሄን ነገር ነው የሚመስልኝ። አንድ የዛ አትሌቲክን ዘገባ ሪፖርት በቃ በመጨረሻም ፋይናል ኤሊዮት አንደርሰን ማንቸስተር ሲቲን መረጠ የሚል ዜና ከዓለም ዋንጫው በፊት ምናልባት በቅርቡ እንደዚህ አይነት ነገሮች ይኖራሉ ብዬ ነው እኔ በግሌ የምገምተው። ግን ደግሞ ቤን ጃኮብስ ትላንት ወጥቶ ምን አለ? አሁንም ቢሆን ተጫዋቹ የትኛውን ክለብ ፋቨር እንደሚያደርግ የትኛውን ክለብ እንደመረጠ ዲስቲኔሽኑን እስካሁን ድረስ ልጁ አቅጣጫውን አላሳወቅም። ስለዚህ ትልቁ አንድ የሚታወቀው ነገር ከዓለም ዋንጫው በፊት ውሳኔውን እንደሚያሳውቅ በቀጣዮቹ ጥቂት ሳምንታት ውስጥ ይጠበቃል። ፎረስቶች ተጫዋቹን ማቆየት እንደማይችሉ ተቀብለዋል። ልጁ ወደ አንዱ የማንቸስተር ከተማ ክለብ እንደሚሄድ ፎረስቶች እርግጠኞች ናቸው። ስለዚህ ተጫዋቹ ወደ ሌላ ክለብ አይሄድም፣ ሊሄድ የሚችለው ከሁለት ወደ አንዱ ክለብ ነው ካሉ ፎረስቶች ንግግሮች አሉ ማለት ነው ከጀርባ። እነሱም ከኢንተርሚዲያሮች ጋር ተጫዋቹ ወዴት ለመሄድ እየተነጋገረ እንደሆነ ያውቃሉ፣ ወይም መረጃው አላቸው፣ ወይም እነሱም በተዘዋዋሪ እያወሩ ነው ማለት ነው። እና ምንድን ነው እያሉን የሚገኙት? ዩናይትድም የተጫዋቹን ወኪሎች አግኝቶ አውርተዋል። ቤን ጃኮብስ ነው ይሄ ነው ያለው። አውርተዋል። ጠንካራ የሆነ ተፎካካሪ ናቸው ዩናይትዶች በኮንትራቱ ዙሪያ፣ በተጫዋቹ አጠቃላይ ፍላጎቶች ዙሪያ፣ በወኪሎች ክፍያም ሊሆኑ ይችላል። በብዙ ጉዳዮች ላይ ዩናይትዶች አውርተዋል። ያውቃል፣ ልጁም ፍላጎታቸው ጠንካራ እንደሆነ ያውቃል። በሲቲ በኩል ደግሞ በተመሳሳይ መልኩ ተሂዶ በተጫዋቹ የግል ጉዳዮች ላይ እነሱም ቢሆን እንደ ዩናይትድ ሄደዋል። ምናልባትም ከዩናይትድ በላይ በጣም ጠንካራ የሆነ ፍላጎት
ጠንካራ የሆነ አካሄድ እየተከተሉ ያሉት ሲቲዎች ናቸው። ለዛ ነው እርግጠኛ የሆኑት ፑሽ እያደረጉ ያሉት ለዛ ነው ሲቲዎች ተብሎ ነው እየተነገረ ያለው ማለት ነው። ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጣና ምን አለ መሰላችሁ? ማንቸስተር ሲቲዎች ይሄን ተጫዋች ለማስፈረም አድቫንሲንግ ነው ያሉት። አድቫንሲንግ የሆነ ንግግር ላይ ናቸው። አድቫንስ እያደረጉ ነው ሲቲዎች አለ። ዛር ፑሽንግ ነው እሱ ሲል የገለጸው ፑሽ እያደረጉ ነው። ኤሌት አንደርሰን ፑሽ ይሄ እነሱን እንዲመርጥ የዩናይትድ ፍላጎት እዛ ጋር ስላለ ቶሎ አፋጥኖ ልጁ እንዲመርጣቸውና እንዲመጣ ለማድረግ ፑሽ እያደረጉት ነው። ኮንቨርሴሽን ላይ ናቸው ብሏል። ከካምፑ ጋር ከሱ ተወካዮች ወይም ካምፕ ጋር ንግግር ላይ ናቸው ብሏል። ዚያር ቬሪ ሲሪየስ ሲል ነው የገለጸው። ዚያር ቬሪ ሲሪየስ ብሎናል። ከዛ ደግሞ ተጫዋቹ ላይ ያላቸው ፍላጎት ከዩናይትድ ጋር ሲነጻጸር ሲተያይ የነሱ በጣም ስትሮንግ ነው። በጣም ሲሪየስ ናቸው። በቃ አንድ ነገር ከያዙ እነሱ ሳያስጨርሱ አይመለሱም። አያችሁ ትልቁ እኔ በዩናይትድ በኩል የማየው ችግር ይሄ ለዘብተኝነት ነው። ለዘብተኝነት አንድ ዝውውር ለመፈጸም ያለ ቁርጠኝነት። ይሄ የክለቡ አመራሮች ላይ ጥያቄ ያለኝ አሁን ዳታ የሚሰበስቡበት ተጫዋችን ለማስፈረም የሚወስኑበት እና የሚያዩበት መንገድ እኔ ጥሩ ነው፣ ተመችቶኛል። አሁን በዩናይትድ የምልመላ ስርዓት ላይ ተቃውሞ የለኝ። ፐርፌክት የሆነ የምልመላ ጊዜ ያሳልፈናል ባለፈው ዓመት ብዬ ባልናገርም እንደው ፐርፌክት 100% ባልሰጠውም አንዳንድ ዝውውሮች የሚቀሩን ቢሆንም ግን ያስፈረምናቸው ተጫዋቾች በሙሉ ደግሞ እንደው የተበላሸዋል። በጣም ጥሩ ጥሩ ፊርማዎችን ነው ባለፈው ክረምት ያገኘነው። አሁን ግን ይህን የሊስቱን የተጫዋቾችን የማምጣትና የፍላጎታችንን በቶሎ በቅልጥፍና የመፈጸም ችግር ግን እንዳለብን ነው አሁን እየተረዳሁ ያለሁት። ቅልጥፍና የለውም። እንደ ሲቲ አንድ ታርጌት ይዘን ያን ተጫዋች ለማስፈረም በቃ መደረግ ያለበትን በሙሉ ማድረግ አይነት ነገር ነው። በቃ መደረግ ያለበትን በሙሉ ማድረግ። ምክንያቱም ከሱ የተሻለ ዩናይትድን ሊያሻሽል የሚችል የአማካይ ክፍል ተጫዋች የለም ብለን ካልን እና ካመንን ኢሌት አንደርሰንን ለማስፈረም ለምንድን ነው ሲቲዎች በሚሄዱበት ርቀት የማንሄደው? ይሄ የኔ ጥያቄ ነው። ይሄ ከቁርጠኝነት ጋር ይያያዛል። ቤተሰቦች ቁርጠኛ ከመሆን እንደ የፋብሪሶውን አነጋገር ስትረዱ በጣም ሃርድሊ ፑሽ እያደረጉት እንደሆነ ነው የሚያሳየው። ይሄ ማለት ልጁ ላይ ጫና ያሳድሩበታል ማለት ነው። አያችሁ ዩናይትድ በሆነ ነገር እንዲሁ ችላ ሲለው ቆይ እስቲ የአውሮፓ ሻምፒዮንስ ሊግ መሳተፋችንን እንወቅና አውሮፓ ሻምፒዮንስ ሊግ ከተሳተፈን በኋላ የምትፈልጋትን ደሞዝ ወይ 25,000 ፓውንድ ወይ 50,000 ፓውንድ እንጨምርልሃል የሚሉት ከሆነ ዩናይትድ ሲቲ ቤት ደግሞ ኦኬ መምጣት ትፈልጋለህ፣ በቃ ና ችግር የለውም። ስንት ነው የምትፈልገው? ይሄን ያህል 250,000 በቃ ችግር የለውም ኦኬ እንከፍልሃለን፣ ወይ 300,000 ፓውንድ እንከፍልሃለንና ብለው ለወኪሉ የሚስማሙ ከሆነ ዩናይትድ እዚህ ጋር አይ ቆይ እስቲ ቀጣዮቹን 5 ጨዋታዎች ጠብቀን አውሮፓ ሻምፒዮንስ ሊግ ከገባን ያንን ደሞዙ ደግሞ እስቲ እንጨምርልሃለን፣ ለጊዜው 200,000 ፓውንድ ምናለ ወይ እንስጥክ፣ ሻምፒዮንስ ሊግ ስንገባ ደግሞ ይጨመራል አይነት ነገር እንደዚህ ወይ የዝውውር ገንዘቡም ላይ ቢሆን ያው የዩናይትድ የዝውውር እንቅስቃሴ ዲክቴት የሚደረገው የሚወሰነው ክለቡ ባለው የአውሮፓ ሻምፒዮንስ ሊግ ተሳትፎ ስለሆነ እስክናረጋግጥ ጠብቀን አይነት ነገር ከዩናይትድ ሰዎች እንደዚህ የሚሰማ ከሆነ ልጁ ምን ሊያደርግ እንደሚችል የት ሊወስን እንደሚችል አስቡት። ለዛ ነው ይሄን ቁርጠኝነት ማነሳላችሁ። ክለቡ በቃ አንዳንድ ጊዜ ሩዝለስ መሆን አለበት። ማውጣት ካለበት ማውጣት አለበት። አለበለዚያ ኮምፒት ማድረግ አይችልም። ትረስት ቤተሰቦች አውቃለሁ በትንሽ ገንዘብ ኢሌት አንደርሰንን 100 ሚሊዮን ፓውንድ አውጥተን ወይ 120 ሚሊዮን ፓውንድ አውጥተን ከምናስፈርም ይሄን ገንዘብ እኮ በዚህ በነኚህ ተጫዋቾች ላይ ብናውለው 2 ጥሩ አማካዮችን ሊገዛልን ይችላል ብላችሁ ልትሉ ትችላላችሁ። አውቃለሁ ያም አንድ ኦፕሽን ነው፣ ያም አንድ አማራጭ ነው። ለምሳሌ ኢሌት አንደርሰንን ትታችሁ የዌስትሃም ዩናይትዱን ማቲያስ ፈርናንዴዝ ብናመጣበት ከዛ ደግሞ እሱ ላይ የወልቭሶን ጆዋው ጎሜስን እንደው ብንጨምርበት 2ቱን አማካዮች ዩናይትድ እኮ ማስፈረም ይችላል እና እነኝህን ተጫዋቾች አምጥቶ የአማካይ ክፍሉን በደንብ አድርጎ ማጠናከርና ስኳዱንም ጥልቀቱንም መጨመር ይችላል ልትሉ ትችላላችሁ። ያም ጥሩ በጣም ኦፕሽን ነው። አሁን ግን የሀሳብ ጉዳይ ነው። ይሄ የሁላችንም ሀሳብ ይለያያል። ለእኔ 2 እንደዚህ አቨሬጅ የሆኑ ስላችሁ በደንብ ፕሩቭ ያልተደረጉ ዩናይትድ ቤት መጥተው በደንብ የአማካይ ክፍሉን ኮንትሮል እንደሚያደርጉት 100% እርግጠኛ ያልሆናችሁባቸውን 2 ተጫዋቾች ከማምጣት እንደ ኢሌት አንደርሰን ያለ
በደንብ ሁሉም ስታት የሚደግፈው ራሱን በደንብ ፕሩቭ ያደረገ አንድ አማካይ ትልቅ ገንዘብ አውጥቶ ማምጣት ይሻላል የሚል አቋም አለኝ። የሚከፈለውን ዋጋ ከፍሎ ይሄ የኔው አቋም ነው ቤተሰቦች። ይሄ እኔ የዩናይትድ እንደው አመራር ብሆን የማደርገው የኔ ምርጫ ነው። ለዛ ነው ይሄን ልጅ ለማስፈረም በደንብ ከሲቲ ጋር መታገል አለባቸው እና ማውጣትም ገንዘብ ማውጣት ካለባቸው ማውጣት አለባቸው ብዬ የማስበው። ሲቲ እኛን ሊበልጥ የሚችልበት ልጁን ሊያማልል የሚችልበት በጣም ብዙ ነገር አላቸው። በጣም ብዙ ነገር አላቸው። ፔፕ ጋርዲዮላ አላቸው። እነሱ ምናልባት ላይቆይ ይችላል እኮ ጋርዲዮላ ግን በቃ ሊያሳምነው ይችላል። ተጫዋቹ አይናገርም፣ ለማንም አይነግርም ይሄን ሲቲ ቤት እቆያለሁ አልቆይም ብሎ። ሁለተኛ ገንዘብ አላቸው። ስለዚህ በገንዘብ መፎካከር አለብን ማለት ነው። በደሞዝ መክፈል ካለብን መክፈል አለብን በቃ። አለበለዚያ አናገኘውም። ከዚህ በፊት አንድ ነገር ብያቸዋለሁ። ምንድን ነው እያልኳችሁ ያለሁት ሲቲ በፕሪሚየር ሊጉ ዶሚኔት እያደረገ የሚገኘው ሌሎች ክለቦች ሊቀሟቸው የሚችሉ የዝውውር ኢላማዎችን ቀድመው ዋጋ ከፍሎ በማምጣት ዋጋ ከፍሎ ያመጣሉ። ሴሜንዮ አርሰናል ብሄድ አርሰናልን ምናልባት በደንብ ተፎካካሪ ሊያደርገው የፕሪሚየር ሊጉ ወይ የአውሮፓ ሻምፒዮንስ ሊግ በደንብ እንዲያፎካከራቸው ልጁ በጣም ጠቃሚ የሆነ ተጫዋች ይሆን ነበር። ግን ሴሜኖን ይቀማሉ። ወደ ሌላ ክለብ እንዲሄድ አይፈቅዱም። ሊቨርፑል የሆነ ሰንበዴን ተጫዋች ከፈለገ እና እነሱ ካመኑበት ልጁን በደንብ ዶሚኔት ያደርጋል ብለው በደንብ አድርገው ልጁ ላይ ጥሩ አቋም ካላቸው ያመጡታል ከፍለው። ለምን እነሱ ያን ተጫዋች ሲያስፈርሙ ሌላኛውን ክለብ ደግሞ ልጁ እንዳይሄድ በማድረግ እያዳከሙ ነው። በኢሊየት አንደርሰን ዝውውርም እኔም ማምነው ሄድ ነው። ኢሊየት አንደርሰን ወደ ሲቲ ሄደ ማለት የማንቸስተር ዩናይትድ የአማካይ ክፍል ለቀጣዮቹ 8-9 ዓመት ተዳከመ ማለት ነው። እንደኔ ነው ብላችሁ በቤስት የሆነውን ታለንት እንግሊዝ ፕሪሚየር ሊግ ውስጥ ራሱን ፕሩቭ ያደረገ እንግሊዛዊ የሆነ እድሜው 23 የሆነ ቤስት የሆነውን ታለንት ወስደውብናል። በቃ ጀስት ላይክ ይሄ እኮ ጀነሬሽናል ታለንት ነው ልጁ። ጀስት ላይክ ስቲቨን ጄራርድን አድርጋችሁ ቁጠሩት። አሁን ለማነጻጸር አይደለም ቤተሰቦች። ስቲቨን ጄራርድ በሊቨርፑል ቤት የፈጠረውን ተጽዕኖ ኢሊየት አንደርሰን ሲቲ ቤት ሄዶ ሊፈጥረው ይችላል። ዩናይትድ የሚያጣው ያን ተጽዕኖ ነው ማለት ነው። ያን ተጽዕኖ ነው ዩናይትድ የሚያጣው እና ዩናይትድን ዊክ እያደረጉ ነው። ከዩናይትድ እንዲህ ተጫዋቾችን እየነጠቁ ሴሜዶን ወሰዱብን። ባለፈው ተፎካክረውን ነበር፣ እነሱ ተጠናከሩ። ዩናይትድ እንደው ክፍተት ተፈጠረበት እንጂ አሁን ሴሜዶ ይመጣ ኖሮ ብላችሁ አስቡ። የዩናይትድ የግራ መስመር ያጥቂ ቦታ እኮ በቃ ተደፈነ። አያችሁ ተደፈነ። ይሄን ሴሜዶ ዩናይትድን ማሊያ ለብሶ ነበር የሚጫወተው። ልጁ ምን ያህል ጠቃሚ ተጫዋች እንደሚሆን ለዩናይትድ ኢማጅን አድርጉ። ግን ሲቲዎች በቃ በቻሉት መንገድ ሞከሩ፣ ልጁን አሳመኑት። ልጁ እነሱን መረጠ። አሁንም ኢሊየት አንደርሰን ተመሳሳዩን ሊያደርግ ነው። ስለዚህ ምን እየሆነ ነው? ዩናይትድ መጠናከር የነበረበት ቲም በሚፈልጋቸው ተጫዋቾች ማጣት ምክንያት፣ ሲቲን መምረጥ ምክንያት ዩናይትድ እየተዳከመ ነው። አሁን ሌላ ተጫዋች ፍለጋ ላይ ነው ዩናይትድ በሴሜንዮ ቦታ። ፕሪሚየር ሊጉን የለመደ በጣም ጠንካራ የሆነ እና በተለይ በትራንዚሽን ሲወጣ አስቸጋሪ የሆነ ጎል የሚያስቆጥር ልጅ ሲቲ ነጠቀ። አሁን በኢሊየት አንደርሰን ከተደገመ ደግሞ ቀጣይ ሲዝን ዩናይትድ የፕሪሚየር ሊግ ዋንጫ የሚፎካከረው ከማን ነው? ከአርሰናልና ከሲቲ ነው። ከአርሰናልና ከሲቲ ነው። በማን ነው የሚፎካከረው ብላችሁ ስታስቡ እንደዚህ አይነት ዝውውሮችን በመፈጸም እንጂ አቬሬጅ የሆኑ ተጫዋቾችን በማምጣት አይደለም። በቃ ጠንካራ የሆነ አቋም ያስፈልጋል ዝውውር ላይ። ይሄ ብቻ ቅሬታ ነው ያለኝ አሁን የነ ራትክሊፍ ሰዎች ላይ አሁን ባለው አመራር ላይ ይሄ ቁርጠኛ አይደሉ። የማመንታት ባህሪ ያለባቸው የማመንታት ሌሎች ኦፕሽኖች ሊኖሩ ይችላሉ ገበያው ላይ ምናልባት በሱ ልክ ለዩናይትድ ሰርቪስ ሊሰጡ የሚችሉ ተጫዋቾች ሊኖሩ ይችላሉ። ግን ይሄን ዝውውር ለሲቲ በራሱ መፍቀድ ራስን እንደማዳከም አድርጌ እኔ ስለምቆጥሩ እና ይሄን ይመስላል በዚህ ተጫዋች ዙሪያ ያለኝ ሀሳብ። ቤተሰቦች ዩናይትድ አሁን በዝውውር እንቅስቃሴዎች ላይ ሩዝለስ መሆን መቻል አለበት። የምናወራው ቀጣይ ሲዝን ስለ ፕሪሚየር ሊግ ዋንጫ ተሳትፎ ነው፣ ስለ ሻምፒዮን ስለመሆኑ ቤተሰቦች። ቀጣይ ሲዝንም እኮ ስለ አውሮፓ ሻምፒዮንስ ሊግ ተሳትፎ አይደለም የምንጨነቁ አይደል? አይ ቲንክ ይሄን ሀሳብ ትጋሩኛላችሁ። ለምን ዩናይትድ እንደው በዚህ ሲዝን ቀደም ብሎ አሁን የነበረውን ፐርፎርማንስ ቢያመጣ የሊጉን ዋንጫ ለማንሳት ከአርሰናል ጋር መፎካከር የሚችል ቡድን እንደሆነ እናውቃለን። ውስጣችን የሆነ የሚነግረን ስሜት አለ።
የታወቁ የቀድሞ ፐንዲቶች እና የቀድሞ ተጫዋቾች ሁሉ ሳይቀር እኮ ዩናይትድ አሁን ተመልሷል እያሉ ክብር እየሰጡን ነው ለማንቸስተር ዩናይትድ። የጣልናቸው በጣም የሚያስቆጩ ነጥቦች ናቸው በአንዳንድ ስህተቶች እና በአንዳንድ ተጫዋቾች ምክንያት እንጂ ዩናይትድ ይሄኔ ባለፈው ክረምት ላይ አማካዩን በደንብ አጠናክሮ ቢሆን ኖሮ የግራ ወይ የቀኝ ቢያንስ አንድ በጣም ጥሩ የሆነ ተከላካይ መከላከልም የሚችል ማጥቃትም የሚችል ተጫዋች አምጥቶ ቢሆን ኖሮ ዩናይትድ የግራ ማጥቃቱን በደንብ ሸፍኖ ቢሆን ኖሮ ዩናይትድ ቢያንስ አንድ 3 ወይ 4 ፐርፌክት የሆኑ ፈራሚዎች ቢኖሩት ኖሮ ዩናይትድ በጣም ይፎካከር ነበር። እውነት ለመናገር ፕሪሚየር ሊጉን ዋንጫ ለማንሳት ግን ግማሽ ጊዜ ሆነ። ከወገብ በላይ ፊት መስመር ላይ ቲሙ ተጠናከረ፣ ከወገብ በታች ደግሞ ቲሙ የለም። ፓላራይዝ የሆነ ቲም ነው፣ ክፍተት ያለበት ቲም ነው። ሲዝኑን ሙሉ በካሳሜሮ እኮ ነው ያጠናቀቅ ነው አማካይ ክፍል ላይ እንደው ይመስገን ማለት ነው። ካሳሜሮ ብዙ ጉዳት አላስተናገደብን። ኢማጂን እስቲ አሁን ካሳሜሮ እንዲህ ፊት ሆኖ ሲዝኑን በሙሉ ባይጫወት ኖሮ እሱ ነው ዩናይትድን ተሸክሞ ለዚያ በቃ ወደ ብዬ የማስበው የዩናይትድ የአማካይ ክፍል እንዴት እኮ ያስፈራ እንደነበር እንዴት ሊከፋፈት እንደሚችል ኢማጅን አድርጉ። ግን ካሳሜሮ በሚያስገርም ሲዝን ያለ ጉዳት ራሱን እየጠበቀ ዩናይትድን አገለገለ እንጂ በኡጋርቴ ነበር እኮ የምንጫወተው ሲዝኑ ሙሉ። ቤተሰቦች ምን ሊሆን እንደሚችል ዩናይትድ አሁን ያለው ካሳሜሮ አንድ ጉዳት ዩናይትድን ዋጋ ያስከፍለው ነበር፣ ሲዝኑን ያበላሽበት ነበር። አንድ የካሳሜሮ ጉዳት አያችሁ። ይሄ ስህተት በቀጣይ መደገብ የለበትም። በቃ ዝውውር መስኮት ላይ በጣም ጠንካራ ሩዝለስ ሆን አለበት። ዳይሞንዴ መምጣት ካለበት ወይ ንዳዬ መምጣት ካለበት በቃ መምጣት አለበት እዛ ቦታ ላይ። ግራና ቀኝ ቦታ ላይ ይሄ ተመላላሽ ተከላካዮቻችን ተጫዋች መፈረም አለበት። በጣም ጥሩ ተከላካዮች አሉ ጀርመን ውስጥ አንድ ተጫዋች አለ፣ ስሙ ጠፋብኝ። ሌቨርኩሰን የሚጫወት ልጅ ነው እንዴ! ተከላካይ ሆኖ ያለው የአሲስት እና የጎል ብዛት ይገርማቸዋል። የአጥቂ ተጫዋች ነው የሚመስለው። ስሙን አላስታወስኩትም። ዩናይትድ ይፈልገዋል በጣም በእና ቅድም ስለ ደምፍሪስ ሳወራ ነበር። በግራም በቀኝም ማንቸስተር ዩናይትድ ተጫዋች ማምጣት፣ ሴንተር ባክ ማምጣት፣ ተከላካይ ከአማካይ ውጭ ነው የምላቸው። አትሊስት 2 በጣም ወርልድ ክላስ አማካይ ዩናይትድ ያስፈልገዋል። ከእነሱ ውጭ ዩናይትድ አሁንም ቢሆን 5 በጣም ጥሩ የሆኑ ፈራሚዎች 5 ተጫዋቾች 9 ቁጥር አጥቂ አያስፈልግንም ለጊዜው 5 ተጫዋቾች ዩናይትድን በጣም ስትሮንግ ቲም ያደርጉታል። ግን እነኛ 5 ተጫዋቾች ስህተት የሌለባቸው በጣም ፐርፌክት የሆኑ ዝውውሮች መሆን አለባቸው። ከዓላማ ጋር የሚያዝ ነው። የክለቡ አመራሮች፣ የክለቡ ባለቤቶች አሁን ጥሩ የሆነ ባጀት ይኖረናል ሻምፒዮንስ ሊግ የምንሳተፍ ከሆነ እና ይህን ለማድረግ ዝግጁ መሆን ያለባቸው ከኢሊየት አንደርሰን ጀምሮ ነው። እና ይህን ዝውውር ቁጭ ብለው እጃቸውን በደረታትፈው ወደ ሲቲ ሲሄድ የሚያዩት ከሆነ በተቃራኒው ዩናይትድን እያዳከሙ ነው የሚመስለኝ። ስለዚህ በቀላሉ እጅ መስጠት የለባቸውም። እስከ መጨረሻው ድረስ ተጫዋቹን ለማሳመን ጥረት ማድረግ እንዳለባቸው ነው እኔ በግል የሚሰማኝ። ግን ዞሮ ዞሮ አዲስ ነገር ካለ አዲስ ለውጥም ካለ ቤተሰቦች አሁን ቀዳሚ ነው ለእናንተ ለማድረስ። ተጫዋቹ እስካልፈረመ ድረስ ደግሞ ለሲቲ ወይ ዛ አትሌቲክ በቃ ምርጫውን አሳውቋል ብሎን ሪፖርት እስካላወጣ ድረስ ግን ደግሞ እድል እንዳለንም እንዲሁ ማመን ይኖርብናል ማለት ነው። ለማንኛውም ብዙ ቆየን ዛሬ ቤተሰቦች። የእናንተን ሀሳብ አስተያየት እንዲሁ እንድታጋሩኝ ኮሜንት ላይ እየጠየቅኩ እመለከተዋለሁ። ቤተሰቦቻችን በዚህ ጉዳይ ላይ የምትሉት ነገር ካለ ነገ እንገናኛለን። እስከዛ ድረስ ሰላም ሁኑ ባይ